ሚያዝያ 12 2005 ዓ.ም ባህር ዳር ቀበሌ 10 ማረሚያ ቤት ልደቱ ብቻውን በታሰረበት ክፍል ጣራ እየተመለከተ ነው። እዚህ እስር ቤት ከአንድም 3 ታስረዋል። የሆነ ግን ለየት ያለ ነው። በአሁኑ ሰው በእጁ ጠፍቷል። ጸጥቶም ካምሮ ሊወጣ የሚችል አይደለም። በአሁኑ እንደ ከዚህ ቀደሙ በቀላል እስር ቤት የሚፈታበት ጊዜ አይደለም። በአሁኑ እድሜ ዘመኑን እዚህም እንደሚያሳልፍ ያውቀዋል። በእንቁላሌ በቀጣሽ እንደሚል ሀበሻ ከዚህ በፊት የሰራቸው ጥፋቶች ተገቢውን ቅጣት አለማግኘቱ ይሆን የወጣትነት ትኩሳቱ አንድን ጥፋት በተደጋጋሚ ሲያጠፋ ኑሯል። ሕይወቱን ሊያሳጠው በሚችል ዝርፊያ፣ የግሩፕ ጸብ ብዙ ጊዜውን አሳልፏል። ደካማ እናቱ ይሄን ድርጊቱን እንዲያቆም በተደጋጋሚ ሞክረው ነበር። እሱ ግን አሻፈረኝ ብሎ ሀገር ሲበጠብጡ ኑሯል። ይህ አስቸጋሪነቱ ግን አሁን ለዘላለም ያበቃ ይመስላል። ልደቱ የተወለደው በደቡብ ጎንደር እስቴ ነው። በአፍላ ዕድሜው እንደ ማንኛውም ሕፃን ልጅ በሰፈር ጨዋታ ነው ያሳለፈው። አስራዎቹ ዕድሜ ላይ ሲደርስ ግን ነገሮች ባላሰበው መንገድ መሄድ ጀመሩ። ወላጅ አባቱ በአንድ የሰፈር ሽፍታ መጠጥ ቤት በተነሳ ጸብ ተገደሉ። ልደቱ የአባቱን መሞት የሰማው ከ4ኛ ክፍል የአካባቢ ሳይንስ ትምህርቱን እየተከታተለ ባለበት ሰዓት ነው። ጎረቤቱ እትዬ አስካለች ናቸው ከትምህርት ክፍል አውጥተው ቤት የወሰዱት። አስካለች የቤተሰቡ ቅርብ ጎረቤት ናቸው። ልደቱንም እንደ ልጃቸው ነው ያሳደጉት። የአባቱን መሞት እንደሰሙ በአእምሯቸው የመጣው ብቸኛ ነገር የልደቱ ድንጋጤ ነበር። ከአባቱ ጋር ያለው ቅርበት ያውቃሉ። አባቱ ከስራ ሲመለስ ልደቱ እንዴት እየሮጠ አባቱን ለመቀበል እንደሚሄድ ያውቃሉ። አባቱን ማጣቱ ምን ያህል እንደሚጎዳው ያወቁት እትዬ አስካሉ በድንጋጤ ወደ ትምህርት ቤት ተጉዘው ልደቱን አመጡት። በጉያቸው ስር አስቀምጠው ከጎኑ ሳይጠፉ የአባቱ ቀብር ተፈጸመ። የልደቱ እናት የባለቤቷ መሞት ክፉኛ ጎድቷታል። ልጇን መንከባከቡን፣ ነገሩን ማሰናዳቱን ሁሉን እርግፍ አድርጋ ትተዋለች። በዚህ ዓለም ላይ የሚታየት ተስፋ ከባሏ ጋር አብሮ ተቀብሯል። ሀሳቧን በጭራሽ መሰብሰብ አልቻለችም። የልደቱ አባት የፍቅር መጀመሪያዋ ነበር። እግዜሩ እቅዱ ሌላ ነው። አለሜ ብላ የምትጠራው ሰው በአንድ የሰፈር ሽፍታ አማካኝነት ነጠቃት። አላማዋ ከባሏ ከብቸኛ ፍቅሯ ጋር ተቀበረም። አቅሏን ሳተች፣ የምትሆነውን አጣች። ሰው አይዞሽ ነፍሴ ማር ሲላት ትበሽቃለች። እያሾፈባት ይመስላታል። ሰልስቱ እንደምንም አለፈ። ከጎኑ የነበሩ ሰዎች አንድ ባንድ ወደ ቤታቸው ተመለሱ። አንድ ቀን ምሽት ልጇን ትኩር ብላየችው። ያላት የቀራት ብቸኛ ጉልበት ብርታት እሱ ነው። በልጇ ውስጥ ባሏን ልጅነት ፍቅሯን አየችው። ከልጅነት ፍቅሯ ያተረፈችው ብቸኛ ነገር ልደቱ ነው። ስሙን ያወጣችለት እሷ ናት። እስካሁን ለምን ልጇን ልደቱ ብላ እንደጠራችው ግራ ይገባታል። የተወለደው መስከረም ላይ ነው። ለምን ሌላ ስም እንዳልሰጠችው ትኩር ብላ ያየችው። በራፉ ተንኳኳ። ወይዘሮ አስካለች ናት። ገርበብ ያለውን በራፍ ገፋ አድርገው ገቡ። በእጃቸው አገልግል ይዘዋል። ያውቃሉ ጎረቤታቸው ሐዘን ላይ ናት። ምግብ የምታዘጋጅበት አቅም የላትም። ሰላም አመሻችሁ ብለው ጓዳ ውስጥ ገብተው ያመጡትን ምግብ በትርግ ዘርግፈው ለእናትና ልጅ ራት አቀረቡ። ሁለቱም የመብላት ፍላጎት ባይኖራቸውም በወይዘሮ አስካለች ግፊት ማር ላይ ቀርበዋል። ልደቱ የአባቱን ሞት ከሰማ በኋላ ብቸኛ አእምሮ ላይ ያለው ነገር የአባቱን ደም እንዴት እንደሚመልስ ነው። ምንም እንኳ በዙሪያው ደም ስለመመለስ የሚነግረው አጎት፣ አያት፣ ዘመድ አዝማድ ባይኖርም ፊልም አይቷል፣ ወሬ ሰምቷል። ደም ስለመመለስ የሰፈር ጎረምሶች ተሰብስበው ሲወሩ ሰምቷል። ድንገት ወደ እናቱ ዞር ብሎ እማዬ የአባዬን ደም እመልሳለሁ አላት። እናቱ የምትለው ጠፋት። ወይዘሮ አስካለች እንዲያው አይናቸው በእንባ ተሞላ። እናቱ ጎተት አርጋ አቀፈችው። እንባዋ ባይኗ እየፈሰሰ ልጄ አንተንም ላጣ አልፈልግም ብላ ስቅስቅ ብላ ለቀሰች። ልደቱ ልጅነቱ ጠፍቷል። ያቀደውንም ያለመውንም የአባቱን ደም መመለስ አሳክቷል። 18 ዓመቱ ነበር የአባቱን ደም ሲመልስ። የአባቱ ገዳይ ባላሰበውና ባልጠበቀው ቀን በጠራራ ፀሐይ ባህር ዳር ከተማ ገበያ እየተገበያየ ሳለ ፊት ለፊት ከልደቱ ጋር ተፋጠጡም። ልደቱ አድጓል፣ ፊቱም ተለውጧል። አባቱን በገደለ ሰሞን ብቻ ነው ያየው። ከዛ በፊትም ከዛ በኋላም አይቶት አያውቅም። የዛን ቀን ሲያየው አላወቀውም። ልደቱ ግን ለይቶታል፣ በደንብ ያውቀዋል። ለዓመታት እሱን ሲፈልግ ከርሟል። ዛሬ ገበያ እንደሚወጣ ስላወቀ ነው እዛ ቦታ የተገኘው። ይቺን ቀን ለዓመታት ሲጠብቅ ቆይቷል። በጉያ ሸርጦት የነበረችውን ሽጉጥ አንስቶ የአባቱ ገዳይ ግንባር ላይ በመደቀን ሕዝብ በተሰበሰበበት ገበያ መሃል ተኩሳት። አንዲት ጥይት የህይወት ዘመን ቅዠቱን የምታጠፋ መስሎት ነበር። ደም ነው ማንም አያገባውም ብሎ ከአካባቢው ተሰወረ። ልደቱ የአባቱን ገዳይ ሲፈልግ ሲያድን ዓመታትን አሳልፏል። ትምህርቱን ገና ከአራት እንዳቋረጠ ነው። የአባቱን ገዳይ ሲያሳድድ ሁሉን ነገር እርግፍ አድርጎ ትቶ ነው የከረመው። አሁን የአባቱን ገዳይ ደም መልሷል። የህይወት ጉዞ እዚህ ጋር ያበቃል። ግን ህይወት እንዲህ አይደለችም።
በቀላሉ ዓላማን ስላሳካ የምታቋርጣት ዓላማን ጨርሻለሁና እግዚአብሔር ወደ አንተ ልምጣ ብለህ ማመልከቻ ማታስገባባት ናት። ቀጣዩ ህይወት ጉዞ ነው አሁን እስር ቤት ያስገባው። የሚበላው ሲያጣ መዝረፍ ጀመረም። ነጥቆ መሮጥ፣ ታክሲ ግፊ ላይ ኪስ ማውለቅ፣ ከዛም ከፍ ሲል ጨለማን ተገን በማድረግ በመሳሪያ አስፈራርቶ መዝረፍን ለመደ። በቀላል ገንዘብ ማግኘት ያስደስታል። ስትለምዶ ደግሞ የሚያቆም የሚኖር አይመስልም። አንድ ቀን በመሃል ባህር ዳር ቀበሌ 14 በእግሩ ሲጓዝ አንድ ነገር ተመለከተም። ገንዘብ የያዘ መኪና በፌዴራል ፖሊስ ታጅቦ ሲጓዝ በዚች ቅጽበት አእምሮ ውስጥ የታየው ብቸኛ ነገር እንዴት ሀብታም እንደሚሆን፣ እንዴት ህይወቱን እንደሚቀይር ነበር። እቅድ ማውጣት ጀመረም። የራሱን 5 ሰዎች ያሉበት ቡድን አቋቋመ። ሁሉም የራሳቸው የኋላ ታሪክ አላቸው። የሁሉም የቡድን መሪ ልደቱ፣ የባንክ ማናጀር ኤርሚያስ፣ 3 ጥርሳቸውን በስርቆት የነቀሉ አደገኛ ሌቦች ክብሮም፣ አሰግድ፣ ፈይሳ። እቅዱ ቀላል ነው። የባንክ ማናጀሩ ኤርሚያስ ብር የያዘው መኪና መች፣ በየትኛው መንገድ፣ በስንት ሰዓት እንደሚወጣ ያጠናል። ልደቱ፣ ክብሮም፣ አሰግድና ፈይሳ አሳቻ ቦታ ላይ በደፈጣ ብር ሙሉ መኪና ይዘርፋሉ። ቀኑ ተቆረጠ፣ ሰዓቱ ተወሰነ፣ መኪናው የሚንቀሳቀስበት ቦታም ታወቀ። ሰኞ ሚያዝያ 3 2005 ከባህር ዳር ወደ ሞጣ ብር የያዘ መኪና ይንቀሳቀሳል። ይህ መረጃ በኤርሚያስ እጅ ገባ። የልደቱ ቡድን ሙሉ ትጥቅ ይዞ መንገድ ላይ ይጠብቃል። መኪናው ከባህር ዳር የሚነሳው ከጠዋቱ 4 ሰዓት ነው። ከጠዋቱ 3 ሰዓት ተኩል ኤርሚያስ የባህር ዳር ንግድ ባንክ ዋና ቅርንጫፍ 3ኛ ፎቅ ላይ ሆኖ የሚጠብቀው መኪና እስኪንቀሳቀስ ትኩስ ቡና በእጁ ይዞ በመስኮት አስሬ ጎዳናውን ይቃኛል። 3 ሰዓት ከ55 መኪናው ሞተር ተነስቶ ከግቢ ለመውጣት እየተንቀሳቀሰ ነው። ከግቢ ውጭ 2 ፓትሮል መኪና እና አንድ ኤፍኤስአር ፌዴራል የጫነ መኪና ቆመዋል። እነ ልደቱ ይሄን አስቀድመው አጥንተዋል። የሚጠብቃቸው ኃይል ቀላል እንዳልሆነ ያውቃሉ። ግን አንድ የልባቸው ስለቆረጠ የመጣው ይምጣ በሚል ቦታ ይዘው እየጠበቁ ነው። እቅዱ ቀላል ነው። ብር የያዘው መኪና 7 አሚስ ሲያልፍ በቅጥረኛ ሞተረኞች ሰርገኛ በማስመሰል መንገዱን ማጨናነቅ። ይህ የታቀደው የፖሊሶችን ሀሳብ ለመስረቅ ነው። በታቀደው መሰረት ብር የያዘው መኪና 4 ሰዓት ላይ ከቢሮ ወጣ። ኤርሚያስ ለልደቱ ደወለ። መኪናው ተንቀሳቅሷል። ልደቱ በፍጥነት ትዕዛዝ ሰጠ። ሁሉም በተጠንቀቅ ቆሙ። መኪናው 7 አሚቲን ሲያልፍ ብዛት ያላቸው ሞተረኞች አካባቢውን ከበቡት። ሲታዩ ሰርገኛ ሙሽራ ይዘው የሚንቀሳቀሱ ነው የሚመስሉት። በዕለተ ሰኞ ሰርገኛ ሞተራቸውን በነጭ ወረቀት ሶፍት አሸብርቀውታል። ጥሩምባቸውን ይነፋሉ። ቀስ በቀስ መኪናውን ከበቡት። ፖሊሶች በተጠንቀቅ ቆመዋል። ግን ምንም ቢመጣ እንደሚወጡት ባለሙሉ ተስፋ ናቸው። ከፊት አንድ ፓትሮል፣ መሃል ላይ ብር የያዘው መኪና አለ። በመቀጠል አንድ ፓትሮል፣ ከዛም ፌዴራል ፖሊስ የያዘ ኤፍኤስአር መኪና። እስካሁን ምንም የተፈጠረ ነገር የለም። አዴት ደረሱም። ይሄኔ አንደኛው ሞተረኛ ወደ ኤፍኤስአር በጣም ተጠጋ። በአይነ ቁራኛ እያየው ያለው ፌዴራል ፖሊስ በእጁ ያለውን ክላሽንኮቭ አቀባበለው። ወዲያው ሞተረኛው ከኤፍኤስአሩ ራቀም። ይሄኔ ነው ኤፍኤስአር የኋላ ጎማ ውስጥ በሰዓት የሚቆጠር ትንሽዬ ፈንጂ የቀበሩት። ሞተረኞቹ አዴት መሃል ከተማ ላይ አቅጣጫቸውን ቀይረው እዛው ቀሩም። አሁን ቀጣዩ እቅድ ተጀመረም። የልደቱ ቡድን አሁንም ደፈጣ ላይ ነው። ሰዓቱ እየደረሰ ነው። ብር የያዘው መኪና ከርቀት ሲመጣ ተመለከቱት። በዚህ ሁሉ መሃል ውስጥ ግን እነ ልደቱ የማያውቁት አንድ ነገር አለ። ከሞጣ አቅጣጫ ይሄን መኪና ለማጀብ የሚመጣ ሌላ የፌዴራል ፖሊስ ቡድን አለ። ክብሮም አድፍጦ ስናይፐር አስተካክሎ እየጠበቀ ነው። ዶሽ የሚል ድምፅ ተሰማም። የኤፍኤስአሩ ጎማ አስከፊ ቦታ ላይ ፈነዳም። የኤፍኤስአሩ ሹፌር ብዙ ልምድ ያለው ሰው ቢሆንም ጎማው የፈነዳበት ቦታ ባላንሱን አሳተው። መኪናውን ለማስተካከል በሚሞክርበት ሰዓት ወደ ገደሉ ገባ። ክብሮም ያነጣጠረውን ስናይፐር ከፊት ባለው ፓትሮል ድሽቃ ተኳሽ ላይ ተኮሰው። ከኋላ ያለው ፓትሮል በልደቱ አሰግድና ፈይሳ ጥቃት ተከፈተበት። ያላቸውን መሳሪያ በሙሉ አርከፈከፉበት። ከፊት ያለው ፓትሮል ላይ የነበሩ ፖሊሶች ወርደው ቦታ ለመያዝ ቢሞክሩም ከክብሮም ስናይፐር ሊያመልጡ አልቻሉም። ፊት ለፊት ያለው ኮማንደር ከሞጣ እየመጣ ላለ ቡድን በሬዲዮ መልእክት ላከ። ጥቃት ተከፍቶብናል፣ በተሎ ድረሱ። ከዛም የክብሮም ስናይፐር ደረቱ ላይ ያረፈች። ልደቱና ቡድኑ ብር ወደ ያዘው መኪና ተጠጉ። ውስጥ ያሉ ሹፌር ይሄን የሚያስፈጽም የባንክ ባለሙያው በድንጋጤ ፈዘዋል። መሳሪያ ተደቅኖ በሩ እንዲከፍቱ ተነገራቸው። ወረዱ። አሰግድ መኪና ውስጥ ገብቶ የኋላ በራፍ ከፈተው። ፈይሳ ወደ ኋላ በር ተንቀሳቀሰ። እነ ልደቱ ያላወቁት ከመኪናው ኋላ 2 ጥበቃዎች መኖራቸውን ነው።
ፈይሳ የመኪናውን በር ሲከፍት ጥይት ሩምታ ወረደበት። አካሉ ተበሳሳ። አሰግድና ልደቱ በድንጋጤ ከመኪናው በመዝለል ቦታ ያዙ። ምንድነው የተፈጠረው? ግራ ገብቷቸዋል። በድንጋጤ የተፋጠጡ እና ሁኔታውን መከታተል ጀመሩ። ሁለት ፌዴራል ፖሊሶች ከመኪናው ሲወርዱ ተመለከቱ። ልደቱ መሬት ላይ ተኛ። አነጣጥሮ ተኮሰ። የአንደኛውን ፌዴራል ፖሊስ እግር አገኘው። ፌዴራል ፖሊስ ጮሆ መሬት ላይ ወደቀ። ልደቱ ድጋሚ ተኮሰ። ጭንቅላቱን አገኘው። አንደኛው ፌዴራል ከኋላ ወዳለው ፓትሮል ሮጠ። ክብሮም ስናይፐር ውስጥ ገባ። ክብሮም ተኮሰ። ጥይቱ ትከሻውን አገኘው። በድንጋጤ ፌዴራል ፖሊሱ አካባቢውን ሲቃይ ሁለተኛ ጥይት ጭንቅላቱ ላይ አረፈች። አየሩ ጸጥ አለም። ልደቱና አሰግድ በጥንቃቄ ወደ መኪናው ተመልሰው የኋላ ክፍል ለማየት ልደቱ ሄደም። ፈይሳ ሙቷል። መኪናው በብር እንደተሞላ ነው። አሰግድን እንዲገባ ነግሮት እሱ ከመኪናው ኋላ ገብቶ ዘጋው። አሁን ሁሉም ነገር አልቋል። አሰግድ መኪናውን እያሽከረከረ ወደ ወጣ መንገድ ነዳው። በመሃል ስናይፐር ሰድሮ ፖሊሶችን ሲገር የነበረውን ክብሮምን ከፊት ወንበር አስገብተው ጉዟቸውን ቀጠሉ። አሁን ልባቸው ሀሴት እያደረገች ነው። ልደቱ ከኋላውኑ እዛው መኪና ውስጥ ያለውን ብር መጠን በግምት ይነግራቸዋል። 10-20 ሚሊዮን ይሆናል። በቃ ሀብታሞን ይላል። ከፊት የሚታየው ሀብትና ሀብት ብቻ ነበር። ድንገት የጥይት ድምፅ ተሰማም። አሰግድ አለ ክብሮም። አሰግድ ከስናይፐር በተተኮሰ ጥይት ልቡን ተመታ። መኪናው በፍጥነት እየሄደ ስለነበር እየተንገዳገደ ነው። ክብሮም መሪውን በእጁ ይዞ መኪናውን ለማስተካከል እየሞከረ ነው። ሁለተኛ ጥይት ድምፅ ተሰማ። መኪናዋ ወደ ገደል ገባች። እንደ ኳስ ተንከባለለች። 16 ጊዜ ከተንከባለች በኋላ ከዛፍ ጋር ተቃጭታ ቆመች። ውስጧ የነበረው ብር ተበታተነ። መኪናዋ ዱቄት ሆነች። አካባቢ በፍጥነት በፌዴራል ፖሊስ ተከበበ። መረጃ የደረሳቸው ፌዴራል ፖሊሶች ነበሩ እነ ክብሮም ጋር ጥቃት የፈጸሙት። አዛዡ በውስጥ ያለው ብርና አስከሬን እንዲነሳ ትዕዛዝ ሰጠ። ሁለት አስከሬን ከፊት ከኋላ ደግሞ ብር። ሁለቱን አስከሬን ለማውጣት ሰዓታት ፈጀባቸውም። አስከሬኑን ካወጡ በኋላ መኪናውን በሚገባው ስፍራ አስተካክለው ገንዘቡን ለማውጣት የዋለውን በራፍ ሲከፍቱ ያልጠበቁት ነገር አገኙ። ልደቱ ራሱን ስቷል። እጁ ተሰብሯል፣ ግን ይተነፍስ ነበር። አስከሬን ለማንሳት በተጠራ አምቡላንስ ወደ ባህር ዳር ሪፈራል ሆስፒታል ተወሰደ። ታምር በሚባል ሁኔታ ተረፈ። ፍርድ ቤት ቀረበ። 20 ዓመት ተፈረደበት። የባንክ ማናጀሩ ኤርሚያስ የተፈጠረውን እንደሰማ ወዲያውኑ ደብዛውን አጠፋ። ብዙ አሰሳ ተደረገ። በመጨረሻ በሞያሌ አድርጎ ከሀገር ሊወጣ ሲል ተያዘ። እድሜ ልክ ጽኑ እስራት ተፈረደበት። አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ እንዲሚያስገርም ቪዲዮ ስለቅ መልእክት እንደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት።